የፋኖ ኃይሎች በሸዋ ቀጠና የተጠናና የተቀናጀ ማጥቃት በመክፈት አንድ ቲም ሙሉ ያገዛዙን ጥምር ጦር በሙሉ ምርኮ ሲያደርጉ በራያ ቀጠና በውጊያ የተገደሉ ኮሎኔሎችና የበታች ወታደራዊ አመራሮች አጽማቸው በሸራ ተከፍኖ ጥብቅ በሆነ ሚስጥር በቆቦ ከተማና በሐራ ከተማ ስርዓተ ቀብራቸውን እንደተፈጸመ የአካባቢው ምንጮች ጠቁመዋል። ቀዳሚው መረጃችን ነው። በሌላ መረጃ የብልጽግና አየር ኃይል በመቀሌ ከተማ ስምሪት መውሰዱ አነጋጋሪ ክስተት ሆኗል። አየር ኃይሉ በሁለት የጦር ጀቶች በምሽት በትግራይ የወሰደው የግዳጅ ስምሪት ወታደራዊ ውጥረቱን ጨምሮታል። የኢትዮጵያ ኃይሎች ወታደራዊ ካውንስል የሚል ስያሜ ያለው የታጣቂ ኃይሎች ስብስብ በትግራይ ተመሰረተ የሚሉ መረጃዎች በወጡ ማግስት የተካሄደው ይህ የአየር ኃይል ቅኝት የጦርነት ስጋቱን ከፍ አድርጎታል። በጉዳዩ ዝርዝር መረጃ ተሰናድቷል። በአርሲ ኦርቶዶክሳውያን ላይ የተፈጸመው ጭፍጨፋ ህዝባዊ ቁጣ በቀሰቀሰበት በዚህ ሰዓት የሽመልስ አብዲሳ አስተዳደር በጉዳዩ ላይ የሰጠው የማስተባበያ መግለጫ ሌላ ቁጣ ቀስቅሷል። በእነ ሽመልስ መግለጫ ግድያውን ፈጸመ የተባለው ቡድን በበኩሉ ጉዳዩን እያጣራው ይገኛለሁ የሚል ምላሽ ሰጥቷል። ለመሆኑ የአርሲው የጅምላ ግድያና የአብያተ ክርስቲያናት ውድመት እንዴት ነው የተፈጸመው? ታጣቂ የተባሉ አካላትስ ምን አይነት የደህንነት ሽፋን ነው የሚሰጣቸው ስንል መረጃዎችን ፈትሸናል። በዝርዝር ይቀርባል። ምርጫውን በጦር መሳሪያና በፈንጂዎች ለማስቆም ሙከራ ተደርጎ ነበረ ሲሉ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተናገሩ። ጌታቸው በቱርኩ ቲአርቲ ዘ ኒውስ ሜከር ፕሮግራም ላይ ቀርበው ምርጫው በጦር መሳሪያ እንዳልቆመም ለተናገሩበት ንግግራቸው ምላሽ የአማራ ማህበር በሰሜን አሜሪካ ባሉ ሮቤል አለሙ ምርጫው በሁሉም መመዘኛዎች ተቀባይነት እንደሌለው ገልጸዋል። ይደመጣል። የኢትዮጵያ ድንበር ላይ ከባድ ውጊያ ተቀስቅሷል። የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይል በአልቡርሃን ጦር ላይ ድንገተኛ ጥቃት መሰንዘሩን ተከትሎ የድንበር ውጊያው ለኢትዮጵያ ግዛት የሚያሰጋ ሆኗል። በሌላ መረጃም በቤተ መንግስቱ ዙሪያ ከባድ ተኩስ መከፈቱ ተሰምተዋል። ከሶማሊያ ፕሬዝዳንታዊ መቀመጫ ቪላ ሶማሊያ ቅርብ ርቀት በመዲናዋ አካባቢዎች ተኩስ የተነሳው በምን ምክንያት ነው የሚለውን ጨምሮ የቀጠናውን ሁኔታ በተመለከተ ዝርዝር መረጃዎችን ይዘናል። ሰላም ጤና ይስጥልን ውድ የጣና ቲቪ ተከታታይ ቤተሰቦቻችን አብራችሁን ስትቆዩ እነዚህንና ሌሎች ዝርዝር መረጃዎችን ታደምጣላችሁ። አክብሮታዊ ግብዣችንን በማስቀደም ወደ ሰዓቱ ዜናና መረጃዎቻችን አምራለን። የፋኖ ኃይሎች በሸዋ ቀጠና የተጠናና የተቀናጀ ማጥቃት በመክፈት አንድ ጋንታ የአገዛዙ ጥምር ጦር በምርኮ ገቢ ማድረግ መቻላቸውን አስታወቁ። በአፋብን ሸዋ ጠቅላይ ግዛት አሳምነው እዝ አጼ አምደ ጽዮን ኮር አጼ ዳዊት ክፍለ ጦር በመራቤቴ አውራጃ ሬማ ከተማ ዙሪያ በአገዛዙ ጥምር ጦር ላይ ልዩ ኦፕሬሽን መፈጸማቸውን አስታወቁ። የፋኖ ኃይሎች ትናንት ግንቦት 26 ቀን አመሻሹን ባደረጉት ልዩ ኦፕሬሽን 9 የሚሊሻ አባላት በውጊያ ሲማረኩ 2 የሚሊሻ አባላት ከውጊያ በኋላ እጃቸውን ለፋኖ ኃይሎች መስጠታቸውን እዙ በግንባር መረጃ አረጋግጠዋል። በጥቅሉ የአገዛዙ ቀኝ እጅ በመሆን ሲያገለግሉ የነበሩ 11 የሚሊሻ አባላትን ከብልጽግናው ጥምር ጦር ትዕዛዝ ውጭ ማድረግ ተችሏል ያለው እዙ በዚህ የተቀናጀና የተጠና ማጥቃት ሙሉ ጋንታውን ምርኮኛ ማድረግ እንደተቻለ ነው ያስታወቁት። ይህ በእንዲህ እንዳለም ሰሞኑን በራያ ግንባር በተደረገ ውጊያ የተገደሉ ኮሎኔሎች እንዲሁም የባለሌላ ማዕረግተኛ ከፍተኛ የጦር መኮንኖች አጽማቸው በሸራ ተከፍኖ ጥብቅ በሆነ ሚስጥር በቆቦ ከተማና በሐራ ከተማ ስርዓተ ቀብራቸው እንደተፈጸመ የአካባቢው ምንጮች ጠቁመዋል። አንዳ ምንጮቹ መረጃ ማንኛውም ወታደር የተገደሉ ወታደራዊ አዛዦችን ምስል በፌስቡክ የሚሆን በቲክቶክ እንዳይለጥፉና ለቤተሰቦቻቸው እንዳይነገር ጥብቅ መመሪያ ወርዷል። በሌላ መረጃም የብልጽግናው አየር ኃይል በመቀሌ ከተማ ስምሪት መውሰዱ አነጋጋሪ ክስተት ሆኗል። ትናንት ግንቦት 26 ቀን ምሽት ላይ በትግራይ በወሰደው የግዳጅ ስምሪት በመቀሌ ሰማይ 2 ተዋጊ ጀቶች ሲያንዣቡ ማምሸታቸውን ወታደራዊ ውጥረቱን ጨምሮታል። የጣና ምንጮች እንደጠቆሙት መቀሌ ምሽቱን በብልጽግና አየር ኃይል 2 የጦር ጀቶች ቅኝት ሲደረግባት አምሽቷል። የጦር ጀቶቹ ትናንት ግንቦት 26 ቀን ምሽቱን 3 ዙር በመቀሌ ከተማ ሰማይ ስር ቅኝት ማድረጋቸውን በተለይም ዝቅ ብለው መብረራቸውን የጣና ምንጮች አረጋግጠዋል። ህወሓት በመቀሌ ዙሪያ ተራራማ ስፍራ የድሮን መቆጣጠሪያ በመትከል የጦርነት ዝግጅቱን በጉልህ አሳይቷል የሚሉ ወታደራዊ መረጃዎች በወጡበት እንዲሁም የኢትዮጵያ ኃይሎች ወታደራዊ ካውንስል የሚል የታጣቂዎች ስብስብ በትግራይ መመስረቱ በተሰማበት ሰሞን የተካሄደው ይህ የጦር ጀቶች ቅኝት ልዩ ክስተት ተደርጎ ይወሰዳል ያሉት የመረጃው ምንጮች ጦርነቱ በማንኛውም ሰዓት ሊቀሰቀስ እንደሚችል ሁኔታዎች ያሳያሉ ብለዋል። እንደ መረጃው በአሁኑ ሰዓት ህወሓት በትግራይ 6 ተራሮች ላይ የድሮን መቆጣጠሪያ ተክሏል። ከተለያዩ ታጣቂ ኃይሎች ጋር ወታደራዊ ስምምነቶችን በማድረግ ላይ ነው። የብልጽግናው አየር ኃይል በመቀሌ ሰማይ ስር ቅኝት ሲያደርግ ያመሸው እነኚህ የድሮን መቃወሚያዎች በትግራይ ይገኛሉ። 9 የሚደርሱ የታጠቁ ኃይሎች የጋራ ወታደራዊ ካውንስል ተመሰረተ የሚል መረጃ በወጣበት ሳምንት ነው። አፋብን በጉዳዩ ላይ ይፋዊ መረጃ ባይሰጥም የአማራ ህዝብ በተለይ የትግሉ ንቁ ደጋፊ የሆኑ የማህበረሰብ ክፍሎች በጉዳዩ ላይ ንቅናቄው ይፋዊ አቋሙን እንዲያሳውቅ ግፊት በማድረግ ላይ ናቸው። ህወሓት
ህወሓት በበኩሉ ታጣቂ ኃይሉን በወልቃይት ጠገዴና ጠለምት ቀጠናዎች በ5 አቅጣጫ ለጦርነት ዝግጅት እንዲያደርግ ለአርሚ ለኮርና ለሬጅመንት አመራሮቹ ወታደራዊ መመሪያ ማውረዱን ከሰሞኑ በተከታታይ ዘገባዎቻችን መረጃውን ማድረሳችን ይታወሳል። በተለይም ህወሓት እስከ ሐምሌ መጨረሻ ድረስ ወልቃይት ጠገዴና ጠለምትን ሙሉ በሙሉ መቆጣጠርን ዓላማ ያደረገ ዝግጅት ስለመጨረሱ ይህንንም ለሰራዊቱ አዛዦች ማብራሪያ እንደሰጠ የሚያመላክተውን ወታደራዊ መረጃ ተከትሎ የወልቃይት ጠገዴ የአማራ ማንነት አስመላሽ ኮሚቴ አመራሮች ህወሓቶች ለፍርድ ከሆነ ተከዜን ተሻግረው ይምጡ፣ ለወረራ ከሆነም ይሄኛው ጦርነት የመጨረሻችን ይሆናል ሲሉ የህዝቡን የወትሮ ዝግጁነት አስረድተዋል። በአርሲ ኦርቶዶክሳውያን ላይ የተፈጸመው መንግስት በር ጭፍጨፋ ህዝባዊ ቁጣ በቀሰቀሰበት በዚህ ሰዓት የሽመልስ አብዲሳ አስተዳደር በጉዳዩ ላይ የሰጠው የማስተባበያ መግለጫ ሌላ ቁጣ ቀስቅሷል። በእነ ሽመልስ መግለጫ ግድያውን ፈጸመ የተባለው ቡድን በበኩሉ ጉዳዩን እያጣራው ይገኛለሁ የሚል ምላሽ ሰጥተዋል። በአርሲ ኦርቶዶክሳውያን ላይ ጭፍጨፋው የሚመራው በተቀናጀ መንግስታዊ መዋቅር መሆኑን የሚያመላክት ዝርዝር መረጃ ወጥተዋል። በአርሲ ከቀበሌ አስተዳዳሪ እስከ ወረዳና ዞን ድረስ ያሉ የብልጽግና ባለስልጣናት ለዚህ ጭፍጨፋ ሽፋን በመስጠት እቅድ አውጥተው የተቀናጀ ስምሪት እንደሚሰጡ ከስፍራው የወጡ መረጃዎች ያሳያሉ። እንደ አካባቢው የመረጃ ምንጮች የተጠና ጥቃቱ በተፈጸመበት አካባቢ ከሚኖሩ ክርስቲያኖች መካከል በቅድሚያ ራሳቸውን ይከላከላሉ የተባሉ ክርስቲያኖች በ6 ዙር ትጥቅ እንዲፈቱ ተደርገዋል። በአካባቢው ትጥቅ ያላቸው በ6 ዙር ትጥቅ እንዲፈቱ በማድረግ ትጥቅ መፍታታቸው ከተረጋገጠ በኋላ ጥቃት አድራሾቹ ወደ ስፍራው በመግባት ራሳቸውን መከላከል የማይችሉ ንጹሃን ላይ የጅምላ ጥቃት እንደተፈጸመ ለጣቢያችን ገልጸዋል። ታጣቂዎቹ በተሰጣቸው መረጃ መሰረት ጥቃት በሚፈጽሙ ጊዜ ሚሊሻ በአካባቢው ምንም አይነት መደበኛ የጸጥታ መዋቅር እንዳይገኝ ይልቁንም ጥቃቱ በራሳቸው በኢመደበኛ ኃይሎች እንደሚፈጸም ነው የአካባቢው ምንጮች የጠቆሙት። ጥቃት አድራሾቹ ወደ ንጹሃን መንደር በሚንቀሳቀሱበት ሰዓት የብልጽግና መዋቅር መረጃዎች እንዳያወጡ ከማድረግ ጀምሮ የተጠኑ የጥቃት ሰዓቶችን በማሳወቅ በካድሬዎች ከለላ እንደሚደረግላቸው የዓይን እማኞቹ ያስረዳሉ። በአርሲ በተለይም ምስራቅ አርሲ ዞን ውስጥ በተደጋጋሚ በክርስቲያኖች ላይ ጥቃት ከሚፈጸምባቸው አካባቢዎች ውስጥ ጉና ወረዳ፣ ሆንቆሎ፣ አስኮ ወረዳ፣ ሸርካ ወረዳ፣ ባሌ ዞንና የሚያዋስኑ አካባቢዎች እስከ ጠለታ ቀርሳ ድረስ ያሉት አካባቢዎች ተጠቃሽ ናቸው። ታጣቂዎቹ እንቆሎ ዋቢ አካባቢ ስንቅና ትጥቅ እየተሟላላቸው ስልጠና እንደሚወስዱ ከአካባቢው ምንጮች የተገኘው መረጃ ያመላክታል። ታጣቂዎቹ እስከ ሞቃዲሾ ድረስ በመሄድ በታችኛው ሸበሌ ከአልሸባብና የተለያዩ አካላት ጋር ወታደራዊ ስልጠና እንደሚወስዱ፣ ለእስላማዊ መንግስት ምስረታ ዓላማ የርዕዮተ ዓለም ስልጠና እንደሚያገኙ በመረጃው ላይ ተመላክተዋል። እንዲህ አይነቱን የተደራጀና የተቀናጀ ኃይል በዋናነት የሚደገፈው በአካባቢው ባለስልጣን ቢሆንም የክልሉ መንግስት ጥቃቱን ተከትሎ በጉዳዩ ላይ በሰጠው ምላሽ ሙሉ መዋቅሩ ከደሙ ንጹህ እንደሆነ በመግለጽ ጥቃቱን ሸኔ ሲል ለሚጠራው ኃይል አሳልፎ ሰጥቶታል። በምስራቅ አርሲ ዞን 2 ወረዳዎች በተፈጸሙ ጥቃቶች ዙሪያ የኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛ በሰጡት መግለጫ ጥቃቱ ግንቦት 23 ቀን በአስኮ ወረዳ በለታ ጨፌ ቀበሌ የተፈጸመ መሆኑን አምነዋል። ሆኖም እኒህ የኦህዴድ ሹመኛ ጥቃቱ ምርጫውን ለማደናቀፍ የተፈጸመ እንደሆነ መግለጻቸውን በቁጣ ላይ የሚገኘውን ሀዘንተኛ ምዕመናን ይበልጥ ያበሳጨ ሆነዋል። ንጹሃንን በሃይማኖታዊ ማንነታቸው ሲገድሉ ከ100 ዓመት በላይ መንፈሳዊ አገልግሎት የሰጡ አብያተ ክርስቲያናትን ሲያቃጥሉ የክርስቲያኖችን መኖሪያ ቤት በሰዓት በማንደድ የጅምላ ጥቃት በተፈጸመበት ክልል ዞንና ወረዳ አንድ አመራር ተጠያቂ እንዳይሆን ችግሩን ውጫዊ ገጽታ ያላበሰው ኦህዴድ ብልጽግና በትናንቱ መግለጫ በህዝብ ሀዘን ላይ ተጨማሪ ቁጣን ቀስቅሰዋል። እነ ሽመልስ በተቀናጀ መልኩ የሚፈጽሙትን ጥቃት እንደ ሁልጊዜ በኦነግ ሸኔ ላይ ሲያመካኙ ጭፍጨፋውን ፈጽሟል እንደፈጸመ በኦህዴድ ስሙ የተነሳው ታጣቂ ቡድኑ በበኩሉ በጉዳዩ ላይ በወጣው አጭር መግለጫ በአርሲ በንጹሃን ላይ የደረሰውን ጭፍጨፋ እያጣራን እንገኛለን፣ ለንጹሃን ቤተሰቦች ፈጣሪ መጽናናት እንዲሰጣቸው ከወዲሁ እንመኛለን ብለዋል። በዚህም ተባለ በዚያ በአርሲው የንጹሃን የጅምላ ጥቃት የአብያተ ክርስቲያናት በሳት መንደድና የክርስቲያኖች ቤት መውደም ከ60 ሚሊዮን በላይ ተከታዮች ባሏት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አማኞች ብቻ ሳይሆን በሰው ልጅ እኩልነትና ክብር የሚያምኑ የሌላ እምነት ተከታይ ወገኖች ሰፊ ቁጣን የቀሰቀሰ ታሪካዊ ጠባሳን ያሳረፈ አሳዛኝ ክስተት ሆኗል። ከተጠያቂነት ለማምለጥ የሚደረጉ የመግለጫ ሩጫዎች በህዝብ ዘንድ ተቀባይነት እንደሌላቸው በመታየት ላይ ነው። ኢትዮጵያ ድንበር ላይ ከባድ ውጊያ ተቀሰቀሰ። የብልጽግና ጦር አጋር የሱዳን ፈጥኖ ደራሽ ኃይል በአልቡርሃን ጦር ላይ ድንገተኛ ጥቃት መሰንዘሩን ተከትሎ የድንበር ውጊያው ለኢትዮጵያ ግዛት የሚያሰጋ ሆኗል። በሌላ በኩል ጄኔራል አልቡርሃን ለመሳሪያ ግዢ ወደ ቱርክ ሚስጥራዊ ጉዞ ማድረጋቸው ታውቋል። የሱዳን የውክልና ጦርነት የኢትዮጵያ ድንበር ማዕከል አድርጎ ቀጥሏል። በኢትዮጵያ አዋሳኝ የድንበር አካባቢዎች በሚገኘውና ስትራቴጂካዊ በሆነው የሱዳን ብሉ ናይል ግዛት ውስጥ ከባድ ጦርነት መቀስቀሱን የሱዳን ወቅታዊ ወታደራዊና ፖለቲካዊ ሁኔታን በቅርበት የሚከታተለው ሱዳኒዝ ኤኮ
ዘግቧል። በብልጽግና ጦር አጋር በጄኔራል መሐመድ ሐምዳን ዳጋሎ ቤተሰቦችና የቅርብ ሰዎች የሚመራው የሱዳን ፈጣን ድጋፍ ሰጪ ጃንጃዊድ በብሉ ናይል ግዛት ውስጥ በምትገኘው ሞራ በተባለችው ስልታዊ የጦር ግንባር አካባቢ ላይ ከባድ ጥቃት ሰንዝሯል። የሱዳን ብሔራዊ ኃይል የተሰነዘረበትን ጥቃት ማክሸፍ የቻለ ሲሆን በአጥቂው የፈጥኖ ድራሽ ኃይል ላይ ከባድ የሰው ኃይልና የጦር መሳሪያ ውድመት ማድረስ መቻሉን አስታውቋል። በድንበር አካባቢው መጠነ ሰፊ ጦርነት የተነሳው የሱዳን መደበኛ ጦር በአካባቢው ወደምትገኘውና ለሁለቱም ተፋላሚዎች ወሳኝ የሎጂስቲክና የወታደራዊ የበላይነት መቆጣጠሪያ እንደሆነች ወደሚነገርላት የኩርሙክ ከተማ ለማምራት የሚያደርገው ጉዞ ለማደናቀፍ በፈጥኖ ድራሽ ኃይሉ በኩል ተከታታይ የሆኑ የሽምቅ ውጊያ ሙከራዎች እየተደረጉ ባለበት ወቅት ነው። በአሁኑ ሰዓት የሱዳን ብሔራዊ ጦር ኃይሎች በኩርሙክ ከተማና አካባቢዋ ላይ ያለውን ወታደራዊ ጫና፣ የከባድ መሳሪያዎች ድብደባና የአየር ላይ ጥቃት በከፍተኛ ሁኔታ እያጠናከሩ ሲሆን የጦር ኃይሉ እግረኛ ጦር ወደ ከተማዋ እምብርት ይበልጥ እየተቃረበና አካባቢውን እያጠበበው እንደሚገኝ ዘገባው ገልጸዋል። ዘመቻው በብልጽግናው አገዛዝ የሚደገፈው በዳጋሎ የሚመራው የፈጥኖ ድራሽ ኃይል በአካባቢው ላይ የነበረውን ወታደራዊ እንቅስቃሴና ይዞታ ሙሉ በሙሉ ለመደምሰስ የታቀደ የሱዳን ብሔራዊ ጦር ትልቅ ወታደራዊ ስምሪት አካል እንደሆነ በጉዳዩ ላይ የወጡ የዘገባ መረጃዎች ያሳያሉ። በብሉ ናይል የተቀጣጠለው አዲስ ውጊያ ዋነኛ ዓላማው በኢትዮጵያና በሱዳን መካከል የሚገኘው ስልታዊ የድንበር መስመር ለመቆጣጠር ያለመ ነው። የኢትዮጵያን ድንበር ማዕከል ያደረገው ጦርነት ወደ ኢትዮጵያ ግዛት በከፍተኛ ሁኔታ መቃረቡ በአጎራባች ሀገራት የጸጥታ ሁኔታ ላይና በድንበር አካባቢ በሚኖሩ የሁለቱም ሀገራት ሲቪል ዜጎች የዕለት ተዕለት እንቅስቃሴ እንዲሁም በስደተኞች ፍሰት ላይ ሊያሳድር የሚችለው ጫናና ቀውስ እጅግ ከፍተኛ ሆኗል። ይህ በእንዲህ እንዳለ የሱዳን ብሔራዊ ጦር አዛዥ የሆኑት ጄኔራል አብዱል ፈታህ አልቡርሃን በድንገት አንካራ ተገኝተዋል። ይፋይ ባልሆነው በዚህ ጉብኝት ከፕሬዚዳንት ረሲፕ ጣይብ ኤርዶጋን ጋር መክረዋል። አልቡርሃን የዲፕሎማሲ ቅድመ ዝግጅት ባልተደረገበት ሁኔታ በድንገት አንካራ የገቡት ባለፈው ማክሰኞ ዕለት ሲሆን ከሱዳን መነሳታቸውም ሆነ ወደ ቱርክ እያቀኑ ስለመሆኑ አስቀድሞ ምንም አይነት መረጃ ሳይሰጥ ቀርቷል። የሱዳን ብሔራዊ ጦር ዋና አዛዥ ጄኔራል አልቡርሃን አንካራ መግባታቸውን ተከትሎ አጭር የጽሁፍ መግለጫ የወጣ ሲሆን በይፋ ያልተነገረው ንግግር በሁለቱ ሀገራት የጋራ ትብብርን በማጠናከር ላይ ያተኮረ ነው ሲል ገልጿል። መግለጫው ይህንን ቢልም የአልቡርሃን ድንገተኛ ጉዞ ከጦር መሳሪያ ግዢ ስምምነት ጋር የተያያዘ ሳይሆን እንዳልቀረ የአረቡ ዓለም ሚዲያዎች ዘግበዋል። አልቡርሃን ወደ ቱርክ ያመጣቸው ጉዳይ አጣዳፊ የመሳሪያ አቅርቦት ፍላጎት ነው የሚሉት የዘገባ ምንጮች ከአንካራ ጋር አጣዳፊ የወታደራዊና የደህንነት ስምምነት መፈራረም የሊቀመንበሩ ዋና አጀንዳ ነው ብለዋል። ቱርክ ከቅርብ ጊዜ ወዲህ በዝምታ ውስጥ የሱዳን ጦር ዋና አስታጣቂ የሆነች መምጣቷን መረጃዎች ያሳያሉ። በሱዳን የድሮን ጦርነት በተባባሰበት በዚህ ጊዜ አልቡርሃን የአንካራን ቴክኒክና የመሳሪያ ድጋፍ ይሻሉ ተብለዋል። በተለይም የአሁኑ ጉዟቸው ባለፈው ሜይ አጋማሽ ላይ በሰሜን ካርቱምና በምስራቅ ሱዳን ግዛት ውስጥ የወደሙባቸውን ሁለት የአየር መቆጣጠሪያ ስርዓት ማዕከላት ቱርክ ሰራሽ የነበሩ ከመሆናቸው ጋር ተያይዞ አዲስ የአየር መቆጣጠሪያ ስርዓት ለማስተካከል ጠንካራ የራዳር ተከላ ስምምነቶችን ለማድረግ ጭምር እንደሆነ ተጠቁመዋል። ምርጫውን በጦር መሳሪያና በፈንጂዎች ለማስቆም ሙከራ ተደርጎ ነበር ሲሉ የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ ተናገሩ። ጌታቸው በቱርኩ ቲአርቲ ዘ ኒውስ ሜከር ፕሮግራም ላይ በቀጥታ ቀርበው ያለቃቸውን የገጽታ ግንባታ ለመገንባት አነጋጋሪ ቅጥፈቶችን አሰምተዋል። በጦር መሳሪያ እንዳልቆመም ተናግረዋል። የአማራ ማህበር በሰሜን አሜሪካ ባሉ ሮቤል አለሙ በበኩሉ ምርጫው በሁሉም መመዘኛዎች ተቀባይነት እንደሌለው ገልጸዋል። የብልጽግናው አለቃ አብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስተር አቶ ጌታቸው ረዳ ከቱርኩ ዓለም አቀፍ የቴሌቪዥን ጣቢያ ቲአርቲ ዘ ኒውስ ሜከር ፕሮግራም ላይ በቀጥታ ቀርበዋል። ጌታቸው በሚዲያው ላይ ካነሷቸው ጉዳዮች መካከል በአማራ የቀጠለው ጦርነት፣ በኦሮሚያ በተመሳሳይ የቀጠለውን ግጭትና በትግራይ የሚታየው የጦርነት ደመናን ከምርጫው ጋር አያይዘው ጠቅሰዋል። ብልጽግና በአማራ ክልል በሰማይና በምድር በሙሉ አቅም ውጊያ እያካሄደ ያለበትን ጦርነትና በኦሮሚያ በተመሳሳይ የቀጠለውን ግጭት አነስተኛ ሲሉ አቅልለው በሰሜን ኢትዮጵያ ከህወሓት ጋር የሌላ ዙር ጦርነት ዝግጅትና በተፋፋመ ጦርነት መሃል የተካሄደውን ምርጫ አድንቀዋል። በጅማና በአዲስ አበባ ከተሞች የነበረውን የምርጫ ሂደት በአካል መታዘባቸውን የገለጹት አቶ ጌታቸው በአንዳንድ አካባቢዎች የተወሰኑ ተቃዋሚ ኃይሎች የጦር መሳሪያዎችንና ፈንጂዎችን በመጠቀም ሂደቱን ለማስቆም ቢሞክሩም ምርጫው መካሄዱን ገልጸዋል። ተፈናቃዩ ፖለቲከኛ ጌታቸው ይህንን ቢሎም በአማራ ክልል ብቻ ከ100 በላይ የውጊያ ግንባሮች ተከፍተው በትንሹ ከ11 ሺህ በላይ የምርጫ ጣቢያዎች ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር እንደገቡ አፋብን በይፋዊ የግንባር መረጃው ማሳወቁ ይታወሳል። በኦሮሚያ ክልል በወለጋ የፋኖ ኃይሎችና የኦነግ ታጣቂዎች በየራሳቸው ግንባር ውጊያ ከፍተው በርካታ
የምርጫ ጣቢያዎችን መቆጣጠራቸው አይዘነጋም። ጌታቸው ግን በጦር መሳሪያዎችና በፈንጂዎች ምርጫ አልተደናቀፈም ሲሉ በቱርኩ ሚዲያ ቅጥፈት የተሞላበት ማብራሪያ ሰጥተዋል። አቶ ጌታቸው ጠቅላይ ሚኒስትሩንና ፖሊሲዎቻቸውን የሚደግፉ እንዳሉ ሁሉ ፖሊሲዎቻቸውንም የሚቃወሙ ሌሎች በሚሊዮኖች የሚቆጠሩ ሰዎች መኖራቸውንም ገልጸዋል። በትግራይ ምርጫ ያልተካሄደው በህወሓት ነው ሲሉም ከሰዋል። ህወሓት በጊዜያዊ አስተዳደሩ ላይ መፈንቅለ ስልጣን በማድረግ የክልሉን እንቅስቃሴዎች ሙሉ በሙሉ መቆጣጠሩን ለዓለም አቀፉ ሚዲያ ገልጸዋል። ከሳቸው ስልጣን የተረከቡት ጄኔራል ታደሰ ወረደ በአሁኑ ሰዓት ምንም ማድረግ የማይችሉ የቁም እስረኛ መሆናቸውንም አረጋግጠዋል። ጌታቸው ረዳ በዚህ ሰዓት በዓለም አቀፍ ሚዲያ ወጥተው ላለቃቸው አብይ አህመድ የገጽታ ግንባታ ለመስራት የሞከሩት የብልጽግናው የጨረባ ምርጫ ከ21 በላይ ዓለም አቀፍ ሚዲያዎች እርቃኑን የሚያስቀር ዘገባ መስራታቸውን ተከትሎ ነው። ሆኖም ይህ በሚመራው ህዝብና በዓለም አቀፉ ማህበረሰብ ዘንድ እምነት የማይጣልበትን አገዛዝ ጌታቸው በቀረቡበት ሚዲያ በቅጡ ሲከላከሉለት አልታየም። ጌታቸው ረዳ በቱርኩ የቴሌቪዥን ጣቢያ የተናገሯቸው ንግግሮች ተከትሎ ምላሽ የሰጡት የአማራ ማህበር በሰሜን አሜሪካ ባሉ ሮቤል አለሙ የብልጽግናው ምርጫ ላይ የታየው ነገር የዲሞክራሲ አስመሳይነት ነበር፣ ምክንያቱም በኢትዮጵያ ያለው የአሁኑ እውነታ ከዚህ የራቀ ነው ሲሉ እውነታውን አስረድተዋል። የአብይ አህመድን አስተዳደር የሰብአዊ መብት አያያዝ ታሪክ መመልከት ብቻ በቂ ነው ሲሉ ሁኔታውን ያስረዱት ሮቤል አገዛዙ በዓለም ላይ ካሉ በጣም አስከፊዎች መካከል እንደሚመደብ ገልጸዋል። ባለፉት 5 ዓመታት የታጠቁ ግጭቶች ሲካሄዱበት የነበረውና ባለፉት 3 ዓመታት ደግሞ በአብይ የኦሮሞ ብልጽግና ፓርቲ አስተዳደር ስር ባሉ የመንግስት ኃይሎች በኩል የአማራ ክልል የዕለት ተዕለት የጭካኔ ድርጊቶችን እንደማሳያ ያቀረቡት ሮቤል ባለፈው ሜይ ወር የላምኪን ኢንስቲትዩት የአብይ ጦርነት በአማራ ህዝብ ላይ የዘር ማጥፋት ነው በማለት የዘር ማጥፋት ማስጠንቀቂያ መስጠቱን አስታውሰዋል። እናም ሲሉ የሚቀጥሉት የሰብአዊ መብት ተሟጋቹ ሮቤል የአማራ ማህበር በሰሜን አሜሪካ በመንግስት ኃይሎች የጤና ጣቢያዎች፣ ትምህርት ቤቶች፣ ቤቶችን፣ የአምልኮ ቦታዎችንና ሌሎች የሲቪል ተቋማትን ኢላማ ያደረጉና በሺዎች የሚቆጠሩ ሰዎች ለሞት የዳረጉ ከ370 በላይ የአየር ድብደባዎችን መዝግቧል ሲሉ ያገዛዙን የጦር ወንጀል አመላክተዋል። የቅርብ ጊዜ የቢቢሲ ሪፖርት ከአነስተኛና የጤና ማዕከላት በተወሰደ ናሙና በአማራ ክልል በሺዎች የሚቆጠሩ የአስገድዶ መድፈር ጉዳዮችን ያሳየ መሆኑን ያስታወሱት ሮቤል ጥቃቶቹ በአገዛዙ ወታደሮች የተፈጸሙ መሆናቸውን ገልጸዋል። ዩኒሴፍ ከ9 ሚሊዮን በላይ ልጆች ከትምህርት ገበታ ውጭ መሆናቸውን ሪፖርት አድርጓል ሲሉ የሚቀጥሉት የሰብአዊ መብት ተሟጋቹ ከእነዚህ ውስጥ ግማሹ ከአማራ ክልል መሆናቸውን ዓለም አቀፍ ሪፖርቱን ዋቢ አድርገው አስረድተዋል። በተጨማሪም በምርጫ ዕለት በምስራቅ አርሲ አካባቢ በንጹሃን ላይ ግልጽ ጭፍጨፋ ሲካሄድ የአካባቢው ታጣቂዎች ተሳታፊ መሆናቸውን አስረድተዋል። የአማራ ማህበር በሰሜን አሜሪካ ባሉ ሮቤል አለሙ ለቲአርቲ ዘ ኒውስ ሜከር እንደገለጹት በኢትዮጵያ በአሁኑ ሰዓት የፖለቲካ ብዝሃነት የለም፣ የሀሳብ ነጻነት የለም፣ የተዘጋ የሲቪክ ምህዳር አለ፣ ነጻ ፕሬስ የለም፣ በሺዎች የሚቆጠሩ ሰዎች በአማራ ማንነታቸው በፖለቲካ እምነታቸው ታስረዋል ሲል አስረድተዋል። ከነዚህ መካከል የተቃዋሚ ፓርቲ አመራሮች፣ የፓርላማ አባላት፣ ነጻ ጋዜጠኞች፣ የሲቪል ማህበረሰብ መሪዎች እንደሚገኙ የገለጸው ሮቤል በኢትዮጵያ ተካሄደ የተባለው ምርጫ በሁሉም መመዘኛ ተቀባይነት የሌለው መሆኑን ገልጸዋል። በሞቃዲሾ የከተማ ውጊያ ተቀሰቀሰ። በቤተ መንግስቱ ዙሪያ ከባድ ተኩስ መከፈቱ ተሰምተዋል። በሌላ በኩል ጦሩ ከባድ አደጋ ውስጥ ገብተዋል። በሞቃዲሾ በፕሬዝዳንት ሀሰን ሼክ መሐመድ መንግስትና በተቃዋሚ ኃይሎች መካከል የተፈጠረው ከባድ የፖለቲካ ውጥረት ወደ ከተማ ውጊያ ተቀይሯል። በሶማሊያ ዋና ከተማ ሞቃዲሾ በተፈጠረው ከፍተኛ የፖለቲካ ውጥረት ምክንያት የተቃዋሚ ኃይሎች በፕሬዝዳንታዊ ቤተ መንግስቱ አቅራቢያ በሚገኙ ስልታዊ ቦታዎች ላይ ምሽግ ይዘው ይገኛሉ። የሀገር ውስጥ መገናኛ ብዙኃን የሆነው ሶማሌ ጋርዲያን እንደዘገበው የተቃዋሚው ኃይል መሪ የሆኑት የቀድሞ ጠቅላይ ሚኒስትር ሀሰን አሊ ሀይሪ ታጣቂዎች በሰይድካ አካባቢ የጦር መኪኖችንና ከባድ መሳሪያዎችን ይዘው ሰፍረዋል። ይህ ሁኔታ በ2021 ዓ.ም በወቅቱ የነበሩት ፕሬዝዳንት ፎርማጆ ስልጣን ለማራዘም በሞከሩበት ወቅት የተከሰተውን አደገኛ የከተማ ውጊያና ቀውስ የሚያስታውስ እንደሆነ የፖለቲካ ተንታኞች አስተያየታቸውን በመስጠት ላይ ናቸው። በመንግስት የደህንነት ኃይሎችና በተቃዋሚ ታጣቂዎች መካከል የቤተ መንግስቱ አቅራቢያ ባሉ ሰፈሮች ከባድ የተኩስ ልውውጥ የተደረገ ሲሆን በዚህም ምክንያት የንግድ ተቋማት ተዘግተው በርካታ ንጹሃን ዜጎች አካባቢውን ጥለው እየሸሹ ይገኛሉ። ለዚህ አደገኛ ግጭት ዋነኛው መነሻ ምክንያት ተቃዋሚዎች ፕሬዝዳንት ሀሰን ሼክ መሐመድ ህገ መንግስታዊ የስልጣን ዘመናቸው ካበቃ በኋላ ምርጫ ሳይካሄድ በስልጣን ላይ ይገኛሉ በሚል የመንግስት ህጋዊነት አብቅቷል የሚል ክስ እያቀረቡ በመሆናቸው ነው። የቀድሞው ፕሬዝዳንት ሸሪፍ ሼክ አህመድ መኖሪያ ቤት በመንግስት ኃይሎች ጥቃት እንደተሰነዘረበትና የአጸፋ እርምጃ እንደሚወስዱ በይፋ አስታውቀዋል። በአንጻሩ የፌዴራል መንግስቱ በበኩሉ ወታደራዊ ስምሪቱ በዋና ከተማዋ የህዝብ ሰላምና ደህንነት ለማስከበር እንዲሁም ያልተፈቀዱ የታጠቁ ቡድኖች ከተማዋን እንዳያንቀሳቅሱ ለማድረግ የተወሰደ ህገ
ህጋዊ እርምጃ መሆኑን በመግለጽ ይሟገታል። ተቃዋሚዎች በመዲናዋ ትልቅ የተቃውሞ ሰልፍ ለመጥራት ማቀዳቸውን ተከትሎ ውጥረቱ በእጅጉ ጨምረዋል። ምንም እንኳን የባናዲር ግዛት መስተዳደር ሰልፉን በሶስት በተወሰኑ ስታዲየሞች ውስጥ ብቻ ለማካሄድ ፍቃድ ቢሰጥም የታጠቁ ኃይሎች በየጎዳናው መዘጋጀታቸውን ሁኔታውን ይበልጥ አሳሳቢ አድርጎታል። ይህንን ተከትሎ የተባበሩት መንግስታት ድርጅት፣ የአውሮፓ ህብረትና ሌሎች 17 ሀገራት በጋራ በሰጡት መግለጫ ሁለቱም ወገኖች በአስቸኳይ ወደ ውይይት እንዲመለሱና ሀገሪቱን ወደ ሌላ የእርስ በርስ ጦርነት ከሚከቱ እርምጃዎች እንዲቆጠቡ አሳስበዋል። ክቡራትና ክቡራን ቤተሰቦቻችን ለሰዓቱ የተሰናዱት መረጃዎቻችን የተከታተሏችኋችሁን ይመስሉ ነበር። አብራችሁን ስለቆያችሁ ልባዊ ምስጋናችን ድረሳችሁ እያለን የጣና ቲቪ ወቅታዊ ዜናዎች፣ ትንታኔዎችና ልዩ ልዩ ፕሮግራሞች እንዲደርሷችሁ ቻናላችን ሰብስክራይብ በማድረግ ቤተሰብ ይሁኑ። በተሳትፎ የትግል ሚዲያውን እንዲያጠናክሩ ጥሪያችን እናቀርባለን። ጣና ቲቪ ከሀቅ ጋር